እኔ ስትክ ታስፈራኛለህ እኮ ድብ የሚልብኝ ይመስላል። የኔ ልዑል እፊ የኔ አባት አምሳያክን ይኸውልሽ አባቴ ስታርቂ ቪዲዮ ታይዋለሽ። እሺ አረዳለች እናትህ አላሳየም ብላኝ በስንተኛ ቀኗ ይዛህ መጣች። ከአንድ ወር በኋላ ማለት ነው እኮ እሱን እኮ ነው ማለት ነው። በቃ ልጃችንን እንዲያስታርቀን ነው ዛሬ ይዤ የመጣሁት። ምን አውቆ ነው የሚያስታርቀን? እንዴት ነው የማያስታርቀን? ያው ቅድም ራሱ እያወራ ነበር እኮ። እሺ ምን ብሎ አወራ? ምን ሰማሽ? ታረቁ ብሎ ማን አለ እንደኔ እድል ቀናው ቀኔ ወጣለት ምኞት ውጥኑ የሰመረለት በፍቅርህ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና ጎን ያለህና። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም 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 ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ከልጄ ጋር መጥቼላችኋለሁ። ከኔ ቆንጆ ከኔ መኳንንት ጋር መጥቼላችኋለሁ። እንግዲህ ዛሬ መጣሁት መቼም ቦታውን አይታችሁ ትገምታላችሁ ብዬ አስባለሁ። ያው ትላንትናም ስላያችሁ ማለት ነው። እና የት እንደመጣው ልንገራችሁ። አብርሽ ጋር የኔ ውድ ባል ጋር እኔ መጣሁት እና ልጁን ላሳየው ነው የመጣሁት። ረጅም ጊዜ ሆነው ባባዬን ካየው እንደገና ደግሞ አልነገርኩትም። በነገራችሁ ላይ ዛሬ እንደምመጣ አልነገርኩትም። ይኖራል ብዬ ተስፋ አድርጋለሁኝ። ሩም ማለት ነው አይወጣም ብዬ ተስፋ አድርጋለሁ። መቼም በዚህ ሰዓት የትም ይሄዳል ብዬ አላስብም እና ሰውም ይኖራል ብዬ አላስብም። በተለይ ያቺ ሄርሜላ አትኖርም፣ መኖርም የለባትም። ካለች ግን አለቃትም። ዛሬ ዝም አልላትም። ምን ያበዛችሁ ትናንት እንደ አንተ ብልታወራ ነው ይሻላል እና ያው እሱም ደስተኛ አይደለም፣ ሀሳቡን እየገለጸ ነው። በነገራችሁ ላይ ልክ ስሟን ሳነሳ በቃ እንደደበረው እየተናገረ ነው እሱም እና ዛሬ ካለች እንኳን እኔ አልፋታትም። ትናንትና በትዕግስት ዝም ብዬ ለማለፍ ሞክሬያለሁ። ዛሬ ብትኖር አይነት ስቧን ነው ማጠፋላት። ተጨማለቀች፣ አበዛችሁ እንዴ! እኔ ዝም ስላትና ስታገሳት ባሏ መሰላት መሰለኝ እና ታገስኳት በጣም በብዙ እና እንግዲህ ካገናኘኋቸው እንደነገርኳችሁ በጣም ቆይተዋል። አባቱን አይሜን ልጁን ካየ ቆይተዋል አብርሽ። ስለዚህ ልጁን ማግኘት አለበት። ደስ የሚል ጊዜ አሳልፋለሁ ብዬ አስባለሁኝ እና ትናንትና አሪፍ ጊዜ ነበር ልናሳልፈው የነበረው። እውነት ለመናገር መጀመሪያ ካያችሁ ጥሩ አቀባበል አድርጎልኝ ነበር። ልክ እሷ ስትመጣ ነው ነገሩን የበጠበጠችው እንጂ ቆንጆ ቆይታ እያሳለፍን ነበር እና ደብሮካል ነው ወይስ አባትህ ልታገኝ ስለሆነ ደስ ደስ እያለህ ነው? እኔ እንጃ ስሜቱ ነግሮታል መሰለኝ አባቱን ሊያገኝ እንደሆነና እያወራ ነው ገና ሳያድግ ይሄኔ አባት እና ደስተኛ ይሆናል ብዬ ተስፋ አደርጋለሁኝ። እንግዲህ ዛሬ ነገሮች ይስተካከላሉ፣ ነገሮች ቆንጆ ይሆናሉ ብዬ አስባለሁኝ ከፈጣሪ ጋራ እና እሱም ልጁን ለማየት ይጓጓል እስከዛሬ ድረስ ስላላየው ማለት ነው። እና ደግሞ ፋሚሊ ስሙን ቀይሬዋለሁኝ። መጀመሪያ ኪሩቤል ነበር ያልነው፣ እኔ ደግሞ አሁን ቀይሬዋለሁ፣ ልዑል ብዬዋለሁ። በቃ ሲታይ ራሱ የሆነ ልዑል ነገር ነው እና በጣም ስለወደድኩት ይሄንን ስም ልዑል ብዬዋለሁ። ልዑል አብርሃም። በነገራችሁ ላይ እንዴ እስከዛሬ ድረስ አላሰብኩትም ነበር። ልዑል አብርሃም አባቱን ጭምር የሚያቆላምጥ ስም ነው ያወጣሁለት። ልዑል አብርሃም የኔ ልዑል ማለት ነው። እንግዲህ በዚሁ አጋጣሚ በልጁ ስም የአባትየውን ማቆላመጥኩት የኔ ልዑል ማለት እና በጣም በጣም ደስ ብሎኛል። እንግዲህ ልጁን ሲያይ እሱም ደስተኛ እንደሚሆን ተስፋ አደርጋለሁ። በስሙም እንደሚስማማ ተስፋ አደርጋለሁ። ልዑል ማለት አይ ቲንክ ትርጉሙ የንጉስ ልጅ ማለት ነው እና ልዕልት ደግሞ የሴት ነው። የሴት ሲሆን ልዕልት፣ የወንድ ሲሆን ደግሞ ልዑል፣ የንጉስ ልጅ ማለት ነው እና ደስ የሚል ስም ነው ብዬ አስባለሁኝ። እናንተን በሀሳቤ ትስማማላችሁ እና እንግዲህ ቆንጆ ቆይታ እናሳልፋለን። እስከዛሬ ድረስ እንግዲህ ልጁን ባለማሳየቴ ቢደብረኝም ዛሬ ግን በቃ በደንብ
በደንብ ኢንጆይ እንዲያደርግ አደርጋለሁኝ ከልጁ ጋር ስለተገናኘ ከተገናኘ ስለቆየ እና ደስተኛ ይሆናል ብዬ አስባለሁኝ። እና ነገሮች ደግሞ ያው ልጅ አስታራቂ ነው ይባላል አይደለ? ነገሮች ዛሬ በደንብ የሚስተካከሉ ይመስለኛል። እኔና አባቱን እንግዲህ ልጃችን ያስታርቀናል ብዬ አስባለሁኝ። እና እስከዛሬ ድረስ ያቀርብልኝ የነበረውንም የገፋሁትንም ጥያቄዎች በሙሉ ዛሬ ሙሉ ለሙሉ እንደተቀበልኩትና በቃ ትክክለኛ ነገር እንደወሰንኩኝ ላሳውቀው እፈልጋለሁኝ ማለት ነው ዛሬ። ከዛ በቃ ደስተኛ ይሆናል ብዬ አስባለሁኝ። ብዙ ቆየን መሰለኝ ከእናንተ ጋር። አሁን ልጄን ከአባቱ ጋር ላገናኘው፣ እኔም ባሌን ላግኘው። አብራችን ሁሉ ልዑሌ የኔ ወፍ በጣም አክቲቭ ነው እውነት ለመናገር። ትናንትናም እያልኩኝ ነበርና አልዋሻችሁም፣ አይታችኋል። አይ የኔ ውድ ባል እንዴት ነህ? እንዴት ነህ? ደህና ነን። ምንድን ነው ደነገጥክ? ያለው ይመስገን። ምን ነው ሰው የለማ መቼም ምንም የለም። ግን ልጄን እንዴት ነው መጣች ዛሬ? ይህን እንዳትጥለው። ቆይ እንደዛ ነው አንቱ። ታስፈራኛለህ እኮ ዱብ የሚልብን ይመስለኝ። ይህኔ ልዑል እፊ ይህኔ አባት አምሳያክም እኮ የራሴ ልጅ ነው። እሺ እንዴት አለኝ አንተ አይደለም መቻልኩ እኮ። እንዴት መጣሽ? ትናንትናም በዛ ፍጥረሽ ይዘሽ ዛሬ እንዴት መጣሽ? መጣሁ። ምን ችግር አለው? እንዴት ነው የሶስት ቀን ብዙ ለውጥ እየታየብሽ ነው እና ጥሩ አይደል? አልወደድከውም ለውጤን? እንዴት ነህ? ምን ሰምክ? እኔ ልጅ ነው የሳምኩት፣ አንቺ አልሳምኩሽም አይደል እንዴ? ዋ ሳመ ለሳመ ላልሰምክ አልሳምም። ምርቴ ነው። ወደ ማሳም ወንድ ልጅ ልሳመው በስነስርዓት ቀርሜ መጀመሪያ አንተን በስነስርዓት ልሳም። ቻፕስቲክ ተቀብተሻል አይደል? እንኳን ታባክ እሰይ ደጋረኩኝ። አባቴ ምን ያለው አሻንጉሊት እንዴ? ልጄን አሻንጉሊት? የእኔ ልጅ አሻንጉሊት ምንድን ነው እኮ ማለት ነው? ስቃብ እያበላሽ ነው። ቆይ ነፃነቱን አውጂለት እንዴ! አንድ ፎጣ እኮ ነው። ምንድን ነው የጠቀለልኩት? እንደዚህ ነው አባቴ። ተው ንፋስ ይነካል። ጭንቅላቱን እንዳከፍተው፣ ጭንቅላቱን እንዳከፍተው። ኧረ ኮፍያው ላደርግለት ነው ሩታ። አባቴ ምንድን ነው እንዳላይ ተከለከለችኝ አንቺ እናት ደህና ነህ? እንዴት ነህ? ጠፋሁብሽ። ኧረ ልጅ ጠፋሁብሽ። ከተገናኘን ቆየን። ናፍቆኛል እያለሽ ነበር። አይዞህ። ምን ነው አስደነገጠክ? እኔን አስደነገጠክ? ቆይ ከኔ ጋር ከአንቺ ጋር ነው አይደል ዘመኑን ሙሉ የነበረው? ምን አደረኩኝ? ስለዚህ አሁን ከኔ ጋር እንጫወት በቃ። እሺ ምን አደረኩኝ? ኦህ ነፍሴ ተጨነቀች። ስሙን አውጥቼለታለሁ ሳልነግራት። ወይኔ ስሙን ቀይሬው እኮ አንቺ ነሽ የነገርሽኝ የነበረው።
ሰው ልዑል ተብሏል። የንጉስ ልጅ ማለት ነው ትርጉሙ ማለት ነው። እና ልዑል በሚል ልዕልት ደግሞ የሴት ነው። ኪሩቤል ሳይሆን ልዑል በሚል ነው የጸደቀው። እና ልዑል አብርሃም ይባላል። ልዑል አብርሃም ታደሰ ላሊጋ መስቀሌ ምናምን ያንቀጥላ ማለት ነው። እና ያባቱ ልጅ ወይኔ ኢጣሊያ አውራክ ነው እንዴ? ቆይ አይደል? ሰላም ሰላም ይበልጥ። ሰላም ሰላም በላቸው። መግቢያ መስራት አለበት። ማይኩን ተገለ በላቸው። ሰላም ሰላም በላቸው። መግቢያ ልዑል ይከፈትልሃል። አተረጋ ሳቃ እግዚአብሔር ሳቃ ለታያችሁ ነበር ሳቃ። ወይኔ እንግዲህ አውራቸው ያየሁት እግዚአብሔርን እየሳቀ ነበር። አንቺ አውሪያ ሰላም ሰላም፣ የግሬስ ፋሚሊ እንዴት ናችሁ? በያላችሁ በሰላማችሁ ይብዛ ምናምን። በኤአይ የሆነ ቪዲዮ ደግሞ ራሱ ነው ጩጬውን የሚመስል የነበረውና የኔ ጌታ ቡቹ ለማንኛውም አሁን ልጅ ለቀሽልኝ የት ትችያለሽ? እባክህ ወዴት ወዴትም ንቅንቅ የለም። እሺ እስኪ በቃ ተፋችን። ዛሬ እንኳን ተፋችን ለቀቂን። እኔ ምን አረኩኝ እንዴ? ላሳየህ እኮ ነው የመጣሁት፣ ልነፍጋ አይደለም። የኔ አፈሪ ብለኝ እኔ ልጅ እዩ እሷ ነች እንደዚህ ያደረገች እያለ ነው። እየሰማች ነው? አይ ልጄ ክስ አያውቅም። አንተ ደግሞ ምን አያውቅም? ክስ ነገር እየፈሳሽው ምን እየሰማው ነው? እየፈሳዩን ካካይ ያለ ይሁን አላውቅም። ነይ ሲዞር ቆይ ቼክ ላድርገው። ፀጉሩስ እንዴት ነው? እያደገለት ነው? ምንም አይልም። ፀጉሩ ማን ወጣ አላውቅም። ቡቹ ሃዩ ፍራዳ ያራለች እንዴት ነሽ? ቀማም እኮ ነሽ ታውቂያለሽ። መግቢያ ሰሪ ብትበይም ቢያልሽ እንዴ ሰራ እንጂ አወራ። ምን ብሎ ነው ያወራው? አሁን ሲያወራው ቻይንኛ ይሁን ህንድኛ ብቻ አውርቷል። እሱ ቋንቋ ከየት ይገባኛል? እኔ አባዋት አላደገም አድርጓል። ትልቅ ሆኗል። ግን ቶሎ እንዳላየው አድርገሽ እያደገ ነው እያየሁት ያሉት። በቃ ማለት በደንብ እንዴት ነው እንክብካቤ፣ የኔ ፍቅር፣ የኔ ልዑል። እሺ አሁን እኔ ግራ የገባኝ የአንቺ ነገር ነው። ግራ የገባኝ የልጄ ነገር ሳይሆን ግራ የገባኝ የአንቺ ነገር ነው። ምን ግራ ያጋባል? አሁን ምን ያጋባል? የአንቺ ነገር ምን ሊዋጥልኝ አልቻለማ። ምን ላንጣልክ? እሺ እንደዚህ ባጥ እንድታረጋት ምን ቀለድኩ? የቀልድሽ ነው ያለሽው። ማለት አልቀለድኩ። ደህና ነሽ? እርግጠኛ ነሽ? አዎ ደህና ነሽ? ሁሉ ፒስ ነው? ፒስ ነው። በተለይ አንተን ካገኘሁ በኋላ እውነት ልጄ አይዞህ በቃ ጡት ነው። ኧረ ጠግቦ ነው እንትን ያለው ያገሳው። ጡጦ አላወጣሽለትም? ጡጦ የለውም አለው። እስኪ ተይው አንድ እጅ ነው ያዝከው እኮ። እሺ አንዴ ልቀቂኝ። እሺ ስሞት እኮ ባለሽ በእናትህ ምንድን ነው የምታስጨንቀው? ሌላ ሰው ነው የደግበት ልጅ እኮ ከስር ያዘው። አባ በእናትህ እሺ ልቀቂኝ። እሺ ከስር ያዘው። እንደ እኔ ለፍስ ተጨነቀች። ይሄን በጣም ሃይላንድ የሚያክል ልጅ ነው የሚያቅተኝ ነው እንዴ? ይሸራተትበት ሰው እኔ ሹልክ ቢል እስከ እጅ የኔ እንቁ አያገባሽም። እሺ ከዚህ በኋላ ስራቴ እንደፈለኩ አለቅሳለሁ። ራሱ እኮ የተንቀለቀለ ያለው እና ጠብቀዋ ታዲያ በደምብ ይኸው በቃ ይኸውልሽ አባቴ ስታድጊ ቪዲዮ ታይዋለሽ። እሺ አረዳለች እናትህ አላሳየም ብላኝ በስንተኛ ቀኗ ይዛህ መጣች? ከአንድ ወር በኋላ ማለት ነው እኮ። እሱን እኮ ነው የምልህ። እየለመንኳት ምናምን አንተን ማየት ገባ? አንተን ማየት እና ታዲያ አሁን እኔ መሰለ ልጅ ዝም ብሎ በነፃ ማየት አለው ወይ? በለው
ልዑልዬ ምንድን ነው? ለምን ኮስተርተር ያለ ልዑል የኔ ጦጣ አስተኛው። በቃ አሁን አስተኛው። ወዲህ ልዑልን እወደዋለሁ ልዑልን እወደዋለሁ አድራለሁ። እስኪ ጌታን ሁሌ በመኪና ላይ ከኋላ አስቀምጪው ይዤ ወደ ዙር ትሪተኛ ነሽ አንቺ። ቆይ ግን አንተ ከኋላ ሁሌ ይዘው የምትዞረው አሻንጉሊት ነው? ምን ችግር አለው? የሄድኩበት ሄደው ጌታ ወይኔ ነፍሴ የተጨነቀችልኝ የኔ ጦጣሽ። እሺ በቃ ችግር የለውም ብቻ በደንብ ያዘው። በቃ ይሁን እንደዚህ ካልሆነ አስተኛው። ምን አስጨነቀ? አይለቅስም። አዎ ቅድም እኮ ስላቀረሻል ምንም አይሆንም። የኔ ሻምቡሻ አሁን አልጋ ይሰራለታል ለብቻው ነጠልከው ብለህ እሺ አሁን ከልጅ የተጫወት ወደ አንቺ ደግሞ ልመለስ። ምን ነበር የመጣሽበት ጉዳይ? ከልጅ ውጪ ልጅህን ላሳየ። ኦኬ በቃ ሁለተኛው ልጅህን ላሳየ። ሁለተኛ አሁን በልጅ ያታለሽ እኔን እንትን ለማለት ነው። እኔ በጩጬው እንደማልጨክን አውቀሽ ግራ እያጋባሽ ነው። ተጌታ የምሬ ነው። ግራ እያጋባሽ ነው። ምንድን ነው ግራ ማጋባክ እኮ? ምን ወረደልሽ ከሰማይ? መና ተኔ መሰለ የፍቅር መና ወረደልኝ ነው። አሁን ትክክለኛውን ነገር ንገረኝ። ምን ታገኘ በዚህ 3 ቀን እኮ? ምን ወረደ? መና እኮ አልኩ የፍቅር ሩታ። እግዚአብሔርን ሙድ አታይሽብኝ። ሌላ ሙድ እያልሽ ከሆነ ግን ማለት ነው ትጣይኛለሽ። ጋሽያ ሁሉ ነገር ሲለምንሽ ምናምን አይኑ ብለሽ በዚህ 3 ቀን ውስጥ ግን ምን አዲስ ነገር ኖሮ ምን ወርዶ በዚህ ልክ መልካምነትሽም እየበዛብኝ ነው። ጭራሽ ልጄን አታይም ስትይ ነበር ሲል ዛሬ ላይ ልጄን ጭራሽ ቤቷን ሄጄ አይደለም ሩሜ ድረስ ልጄን ይዛልኝ መጣች። ናይ እኮ ደስ ይለና ነው የሚገባው። እኮ ደስ ብሎኛል። አስቢው ከራስ አልወጣሽ ማለት ገና እንደ ወር ከ3 ሳምንት ከ2 ሳምንትሽ ነው። ከዛ እንደዛ ሆኖ ሩሜ ድረስ ጩጬውን ይዘሽው መጣሽ። አንደኛ ነገር። ሁለተኛ ነገር በዚህ ልክ ብቻ ግራ ታጋጥኝ ነው። ትክክለኛውን ነገር ንገሪኝ። ግራ የሚያጋባ ነገር አይደለም እኮ በቃ አስቤበት የወሰንኩት ውሳኔ ነው። አንደኛ ናሽ ላስረዳክ እኮ ያው እኮ የሚያስረጅኝ ትክክለኛውን ነገር በእግዚአብሔር ነው። ወደዚህ ጋር ወዴት? ለምን ላስረዳ? ችግር አለ የለም። እሺ እንደዛው እኮ ነው። እዚህ ጋር እና ማስረዳ አለበለዚያ አልነግርህም። ምን አገባኝ? አሁን ንገሪኝ። ሀፍተኛው ሩታ ንገሪኝ፣ በእግዚአብሔር አታድክሚኝ። ትጫወትበታለህ አይደል? ልጅ እኮ እሺ ልጫወትበት፣ ምንም ልበልበት። ትክክለኛው ነው እውነታ ንገሪኝ እኮ። እንዴት ከ4 ሰዓት ውጪ ይሄንን ህፃን ሩሜ ድረስ ይዘሽው መጣሽ? እናናየውን ብትይኝ እመጣለሁ እኮ ግን እናናየው አላልሽኝም። ምንም ሳትነግሪኝ ሩም ድረስ ሰርፕራይዝ ላድርግ ብዬ ነው እንዴ? ቆይ ማለት ደስ አላለህም እኮ? ደስ ብሎኛል እና ታዲያ ግን ምን ተገኘ ነው? ምንድን ነው? በጣም የፖሊስ ጥያቄ ጠየቀኝ። ግልጽ እኮ ነው። በቃ እኔ እናንተ ሰላም እንድንሆን ትፈልጋለህ አይደለም? ና ወደዚህ ጋር ና። አሁን ናና በደንብ በስነ ስርዓት አውራ። ናና በደንብ በስነ ስርዓት አውራ። አላወራክ። ለዛ እኮ ነው
ለምን ምክንያት ምንድን ነው? ንገረኛ። እንዴት ነው ነገር ተፈልጓላ? ጥሩ እሺ፣ እነግርሃለሁ። ምን መሰለክ፣ በቃ እስከዛሬ ድረስ ና እዚህ ጋር ቀረበኝ። ይኸው እዚህ ጋር ቆሜ እና እዚህ ጋር ቀርበኝ ነው የምነግርህ። ይኸው እዚህ ጋር ነው ያልኩህ። ይኸው አሁን አውሪ። በቃ ማለት ትክክለኛ ነገር ነው ያደረኩት እኮ። አንዳንድ ከኛ ህይወት መውጣትም ያለባቸው ሰዎች አሉ አይደለ? ነው አይደለም? አንደኛ ያ ነገር መሆን አለበት፣ ሁለተኛ ደግሞ ለልጃችን እናስፈልጋለን። ሲቀጥል ደግሞ በቃ ልጃችንን እንዲያስታርቀን ነው ዛሬ ይዤ የመጣሁት። ምን ነው ቆል ያስታርቀን? እንዴት ነው የማያስታርቀን? ያው ቅድም ራሱ እያወራ ነበር እኮ። እሺ ምን ብሎ አወራ? ምን ሰማሽ? ታረቁ ብሎ። ታረቁ ብሎ? አዎ ይሄን አባት እየተጫወተ ነው እኮ ብቻውን። አያሳዝንም? ይሄን ጌታ እና ልጅ አስታራቂ ነው ይባላል። እዛ ጋር ተኝቶ ይኸው እያወራ ነው። ሲጀመር ስለኔና ስላንተ ስናወራ ገብቶታል። ገባ እና መታረቃችን አስፈላጊ ነው። እንዲሁም ደግሞ እኔ እናንተ እንድንለያይ እኔ እናንተ በቃ ሁሉም ነገር እንዲያበቃልን እንዲያከትምልን ብዙ የሚፈልጉ ሰዎች አሉና እነሱንም ማሳፈር እፈልጋለሁ። ከአንተ ጋር ታርቄ ህይወታችንን አስተካክለን ያንተም ፍላጎት ነው አይደለም? ነው አይደለም? ነው አይደለም? ትላንትና ብዙ ነገር አውርታኛል። እሺ በቃ ስለዚህ እኔ ወሰንኩኝ፣ አንተን ውሳኔ ተቀበልኩኝ። በጣም በብዙ ነገር አይኖ አሳልፍ ያለው በጣም ተናድጄ ምናምን ብዙ ነገር አድርጌያለሁ። ግን ያንን ሁሉ ትቼው አሁን ደግሞ በቃ ጠላቶቼ ማሳፈር እፈልጋለሁ በደንብ አድርጌ። ማናቸው ጠላቶች? ሄርሜላ ናት አንደኛ። ከኛ ህይወት መውጣት ያለባት ሴት እሷ ናት። እሷ መውጣት አለባት። ከዛ የኛ ህይወት ተስተካክሎ አብረን መቀጠል አለብን። ሌሎቹም አሉ። እነሱንም ቀስ በቀስ በሂደት እናስወጣቸዋለን አይደል? አንተም ይሄን ነገር ትፈልገዋለህ። አይ ቲንክ ባትፈልገው ኖሮ ብዙ ነገር አትጠይቀኝም ወይም አትነግረኝም ነበር አይደል? አንተ ግራ እያጋባሽ ነው ብቻ። ምንድነው ግራ ማጋባክ? እሺ እንደዚህ ለሰላም ከሆነ ችግር የለብኝም እኮ። ለሰላም ከሆነ አሁንም እግዚአብሔር ሰላም ያድርገን ሁላችንም። ግን ደግሞ ብቻ ብዙ ነገር አልተዋጠልኝም። ምንድነው የማይዋጥልኝ? አንቺ ፍላጎትሽ ምንድነው? እኔ እናንተ እንታረቃለን፣ ሰላም እንሆናለን። ከዛ ደግሞ ሄርሜላም ሌሎቹም ሰዎች ከኛ ህይወት ይወጣሉ። ችግር የለውም፣ እነሱ ለመውጣቱ ይወጣሉ። ግን ደግሞ ስለኔና ለአንቺ መታረቅ ደግሞ እናስብበታለን ማለት እናስብበታለና በቃ በአንድ ጊዜ እንደዚህ እንተያልሽበት ምክንያት ግራ ስለገባኝ በደንብ እናስብበትና ጊዜው እየፈታው ሲመጣ እንታረቃለን ማለት ነው። ምንድነው የምናስብበት? ሲጀመር አሁን በቃ ነገሮች መስተካከል ያለባቸው ምናምን ብለኸኝ እኔ ደግሞ አክሰፕት ሳደርግ ነው ጊዜ የምንወስደው እና የምንወስነው እኮ እናስብበታለን። በቃ በአንድ ጊዜ ምንም የሚፈጠር ነገር የለም። ገባሽ? ስለዚህ አንድ አቻኩሌሽን እና አንቺ አንድ ላይ እንድንሆን እንድንታረቅ የፈለግሽበትን ምክንያት አላውቅም። ቆይ ምንም እኮ የተለየ ምክንያት የለውም እኮ። በቃሽ ችግር የለውም። የኔና አንቺ ነገር ይታሰብበታል። እሱ ከሆነ ፍላጎትሽ ማለት ነው። አይ ማለት ከህይወታችን መውጣት ያለባቸውን ሰዎች ማስወጣት አትፈልግም? አሁንም ስለነሱ አይደለም እያወራሁሽ ያለሁት። እነሱማ ከፈለግሽ ዛሬ ማስወጣቸዋለሁ። ግን የአንቺ ነገር ግራ ስለገባኝ በደንብ እንትን ማለት እፈልጋለሁ። ከራሴ ጋር መነጋገር እፈልጋለሁ። አይ ጥሩ ነው። አይ ውሳኔ ደስ ይላል። ዛሬውኑ ራሱ ማስወጣት መፈለግ ራሱ አንድ ደስ የሚል ነገር ነው። መውጣት ያለባቸው ሰዎች በደንብ መውጣት አለባቸው ከኛ ህይወት አይደለ? ከነሱም ብቻ ትኩረት ማድረግ ምንም ተገቢ አይደለም። የኔና አንቺ ሰላም ነው የሚቀድመው ከነሱ ይልቅ ማለት ነው። እኮ እናንተም እኮ ሰላም ነው ያለን ነው እንዴ? እነሱን ከኔ ህይወት ለማስወጣት ብቻ ነው እንዴ ቸኮልሽው ነው ወይስ? ያው ማለት ነገሮች እንደዚህ እንዲጓተቱና እንዲራዘሙ ያደረጉት አንደኛ እነሱ ናቸው። በደንብ ነው እንጂ የሚያስፈልገው። ሲጀመር ምንም አይሰሩም እኮ በቃ መውጣት ካለባቸው ይወጣሉ አይደለ? እኮ ስለመውጣት ስላለመውጣት አይደለም። እኔና አንቺ ቀድመን ሰላም መሆን አለብን። ገባሽ? አሁን ጩጬውን ጥጦ ላይ ወተት አድርጊልኝና ከዛ ዛሬ ቀን ሙሉ ከኔ ጋር ይዋል ስተሽውጭ ትቻው። አዎ ከፈለክ ትቻው አልሄድም። ግን በቃ ምናምን ከፈለክ ሸምጣው። አይ ትቻው አልሄድም። ግን አብረን እንውላለን። ለምን? አንድ ምርጫ ልስጥክ። ምንድነው? ወይ አብረን እንውላለን ወይ ይዤ እሄዳለሁ። ምንድነው ፍላጎትሽ? ወይ አብረን እንውላለን ወይ ይዤ እሄዳለሁ። ለምን? በቃ በጥጦ ወተት አድርጊለት ከዛ ከኔ ጋር ይውላል። ነው ነገር አለ ብዙ መግባባት ከኔ ጋር ይውላል። ከኔ ጋር ይውላል። ችግር የለውም። ምን ልታወሪ ነው? ጨርሰናል እንዴ? ጨርሰናል። አውራን ጨርሰናል። እናወራለን። ጨርሰናል። እናወራለን። ብዙም እናወራለን።
አሁን ያም ሆነ ሰሚኛለሽ ያለን አማራጭ ምን መሰለሽ? ህፃኑን አስቀምጠሽ ወተት ጡጦና ወተት አስቀምጪለት፣ እኔ አጠባዋለሁኝ አጠጣዋለሁኝ። ከዛ አንቺ ትሄጃለሽ ማለት ትንሽ ቢልብስ አይለውም። ነይ አይቻልም፣ አይለውም፣ አይቻልም፣ አይለውም ማለት ነው። አይቻልም። አሁን ስለዚህ ማለት ነው አሁን አንድ ነገር ማድረግ አለብን። ምንድን ነው የምናደርገው? በቃ እኔ እናንተ መካከል ሰላም ይፈጠራል ካሁን በኋላም በደንብ የምናወራው ነገር አለ። ከዛ ደግሞ የሆነ ውሳኔ ላይ መድረስ አለብን። እሺ 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 ነው ወይስ እምቢ ነው? በግልጽ ነገር ችግር የለውም። አሁን ያወራነው እኮ ስለ ልጁ ነው አይደል? ስለ ልጁ ነው አይደል እያወራን የነበረው እኮ። አሁን ደግሞ ማውራት ወዳለብን ነገር ተቀየርኩኝ። እናውራ